እስቲ ቆም ብለን እናስብ። በሰውነታችን ውስጥ ካሉት ክፍሎች ሁሉ በጣም ጠንክረው ከሚሰሩት አንዱ ኩላሊት ነው። አዎ ብዙ ጊዜ ዝም ብለን የምናልፈው ግን እጅግ በጣም ወሳኝ የሆነ የማጣራት ሥራ የሚሰራ አካል ነው። ዛሬ እንግዲህ በዚሁ በኩላሊታችን ላይ ስለሚደረሱ ሁለት ፍጹም የተለያዩ ችግሮች እናውቃለን። እናም ወደ ዋናው ጥያቄ ስንመጣ በኩላሊት ቀውስ እና በኩላሊት በሽታ መካከል ያለው ልዩነት ምንድን ነው? ይህ በጣም ወሳኝ ጥያቄ ነው። ምክንያቱም አንደኛው በድንገት እንደ መብረቅ ይመታል፣ ሌላኛው ደግሞ ሳናውቀው ቀስ በቀስ ሾልኮ የሚገባ ነገር ነው። እስቲ ልዩነታቸውን እንመልከት። ልዩነታቸው ይህ ነው። አንዱ ልክ እንደ ድንገተኛ አደጋ በቅጽበት የሚከሰት ነገር ነው። ሌላኛው ደግሞ በዝምታ የሚጎዳ ቀስ በቀስ የሚመጣ ስጋት ነው። ይህንን በደንብ ለመረዳት እንደዚህ እናስበው። አንደኛው የእሳት አደጋ ደወል ነው። ወዲያውኑ እርምጃ ይፈልጋል። ሌላኛው ደግሞ ለዓመታት በዝምታ እንደሚዝግ ቧንቧ ነው። ችግሩ እስኪባባስ ድረስ ልናስተውለው እንችላለን። እሺ፣ በመጀመሪያው ላይ እናተኩር። አጣዳፊ ጉዳት ወይም ድንገተኛው ቀውስ ላይ። ይህ ማለት በሰዓታት ወይም በቀናት ውስጥ የሚከሰት ነገር ነው። እሺ፣ አጣዳፊ የኩላሊት ጉዳት ወይም በምህጻሩ AKI ስንል ምን ማለታችን ነው? ዋናው ነገር ይሄ ነው። ድንገተኛ እና ብዙ ጊዜ ደግሞ ወደ ቀድሞ ሁኔታው መመለስ የሚችል የኩላሊት ተግባር መቀነስ ማለት ነው። እዚህ ጋር ቁልፍ ቃላቶቹ ድንገተኛ እና ሊቀለበስ የሚችል የሚሉት ናቸው። ይሄም ማለት ነው በጊዜ እርምጃ ከተወሰደ ኩላሊቶቹ የማገገም እድል አላቸው። እና ይሄ ነገር ምን ያህል የተለመደ ነው ብለን ብንጠይቅ በጣም የሚገርም ነው። በጽኑ ህሙማን ክፍል ውስጥ ከሚታከሙ ሰዎች መካከል እስከ 30 በመቶ የሚሆኑት ላይ ሊታይ ይችላል። አዎ 30 በመቶ። ይሄ ቁጥር በሆስፒታል ውስጥ ያለውን ስጋት በደንብ ያሳያል። እንግዲያው የዚህ ድንገተኛ ችግር መንስኤዎች ምንድን ናቸው? በቃ በሶስት ቀላል መንገዶች ማሰብ እንችላለን። የመጀመሪያው የመግቢያ ችግር ነው፣ ማለትም ወደ ኩላሊት የሚሄደው የደም ፍሰት ሲቀንስ። ሁለተኛው የውስጥ ችግር፣ በራሱ በኩላሊት ውስጥ ቀጥተኛ ጉዳት ሲደርስ። ሶስተኛው ደግሞ የመውጫ ችግር፣ ሽንት ከኩላሊት መውጣት ሲያቅተው ወይም ሲዘጋ። ቀላል አይደል? እዚህ ጋር ደግሞ ዝርዝር መረጃውን እንመልከት። በሆስፒታል ውስጥ ለሚከሰት AKI ዋነኛው መንስኤ ምንድነው? ዋው 45 በመቶ የሚሆነው በራሱ በኩላሊት ትንሽ ቱቦዎች ላይ በሚደርሱ ጉዳት ነው። ይሄ አኪዩት ቱቡላር ኔክሮሲስ ወይም ATN ይባላል። ይሄ ማለት አብዛኛው ችግር የሚፈጠረው በማጣሪያው ሲስተም ውስጥ ነው ማለት ነው። ከዚህ ከድንገተኛው ቀውስ ወጥተን ወደ ሌላኛው ጫፍ እንለፍ፣ ስር የሰደደ የኩላሊት በሽታ። እዚህ ጋር ነው እንግዲህ ትልቁ ልዩነት የሚመጣው። ይህኛው በሽታ ቀስ በቀስ ለወራትና ለዓመታት እየተባበሰ የሚሄድ ነው። እና ደግሞ በጣም አሳሳቢው ነገር በአብዛኛው አንዴ ጉዳቱ ከደረሰ በኋላ ኩላሊቱ ወደ ሙሉ ጤንነቱ መመለስ አይችልም። ከድንገተኛው ጉዳት በተለየ የዚህ በሽታ መንስኤዎቹ በአብዛኛው እንደ ስኳር በሽታና ከፍተኛ የደም ግፊት ያሉ የረጅም ጊዜ ህመሞች ናቸው። ይህ የሚያሳየን እነዚህን ህመሞች በአግባቡ መቆጣጠር የኩላሊት ጤናን ለመጠበቅ ምን ያህል ወሳኝ እንደሆነ ነው። ይህ ሰንጠረዥ ህመሙን ጉዞ በደንብ ያሳየናል። የኩላሊት የማጣራት አቅሙ በ5 የተለያዩ ደረጃዎች እየቀነሰ ይሄዳል። የሚያሳዝነው ግን በመጀመሪያዎቹ ደረጃዎች ላይ ምንም አይነት ግልጽ ምልክት ላይኖር ይችላል። ሰው ሳያውቀው በሽታው እየተባባሰበት ሊሄድ ይችላል ማለት ነው። ይሄ በጣም ወሳኝ ነጥብ ነው። CKD በአንድ ጀንበር የሚከሰት ነገር አይደለም። ይልቁንስ በ5 ደረጃዎች የሚያልፍ ረጅም ሂደት ነው። እዚህ ጋር የምናየው GFR የኩላሊት የማጣራት አቅም ነው የሚለካው። ከ90 በላይ ሲሆን ጥሩ ነው። ቀስ በቀስ እያሽቆለቆለ ሲመጣ ግን ችግሩ ይጨምራል። ከሁሉም በላይ የሚያስፈራው ደግሞ ብዙ ጊዜ ምንም አይነት ምልክት ላያሳይ ይችላል። አዎ ምልክቶች መታየት የሚጀምሩት 4ኛና 5ኛ ደረጃ ላይ ሲደርስ ነው። ታዲያ ይህንን ለበሽታ የሚያመጣው ምንድነው? እስቲ ዋና ዋና መንስኤዎቹን የሚገርመው ሁላችንም የምናውቃቸው በሽታዎች ናቸው። የስኳር በሽታ እና ከፍተኛ የደም ግፊት። አስቡት፣ ከ40 እስከ 50 በመቶ የሚሆነው በስኳር በሽታ ምክንያት ነው። የደም ግፊት ደግሞ ሌላ 27 በመቶ ይይዛል። ይሄ ማለት እነዚህ ሁለት የተለመዱ በሽቶች ከግማሽ በላይ ለሚሆኑት የኩላሊት ሥራ ማቆም ችግሮች ተጠያቂ ናቸው። እሺ፣ እስካሁን ሁለቱን ለየብቻ ያየን። አንዱ ድንገተኛ ነው፣ ሌላኛው ስር የሰደደ። አሁን ደግሞ ጎን ለጎን አስቀምጠን ልዩነታቸውንና የሕክምና መንገዳቸውን መመልከት። ይህ ሰንጠረዥ ልዩነቱን በጣም ግልጽ ያደርገዋል። በአንድ በኩል AKI ያለ በሰዓታት ውስጥ በድንገት ይመጣል፣ ጊዜያዊ ነው እና አብዛኛውን ጊዜ ሊቀለበስ ይቻላል። በሌላ በኩል ደግሞ CKD
ለወራትና ለዓመታት በዝግታ ይመጣል፣ ቋሚ ነው እና የማይቀለበስ ጉዳት ያስከትላል። ምልክቶቹም እንኳን ኤኬአይ ላይ ወዲያው ሲታዩ ሲኬዲ ላይ ግን እስከ መጨረሻው ድረስ ላናያቸው እንችላለን። ፍጹም ተለያዩ ናቸው። በመሰረቱ ተለያዩ ስለሆኑ የሕክምና ግቦችም ፍጹም ይለያያሉ። ለኤኬአይ ዋናው ግብ ችግሩን ያመጣውን ነገር በፍጥነት ፈልጎ ማስተካከል ነው፣ ልክ እሳት እንደማጥፋት ማለት ነው። ለሲኬዲ ደግሞ ግቡ የጉዳቱን ሂደት ማቀዝቀዝ እንደ መቆጣጠር ነው። ይሄ ደግሞ የእሳት መከላከያ እንደ መገንባት ነው። የረጅም ጊዜ ዕቅድ ነው። የሚወሰዱት እርምጃዎችም ይለያያሉ። ለኤኬአይ በደም ስር ፈሳሽ መስጠት፣ መርዛማ ነገሮችን ማስወገድ የመሳሰሉ ፈጣን ምላሾች ያስፈልጋሉ። ለአጭር ጊዜ የኩላሊት እጥበት ሊያስፈልግ ይችላል። ለሲኬዲ ግን ትኩረቱ የደም ግፊትን እና ስኳርን መቆጣጠር፣ አመጋገብን ማስተካከል ላይ ነው። እዚህ ላይ ለወደፊቱ ለረጅም ጊዜ የኩላሊት እጥበት ወይም ንቅለ ተከላ ማቀድ ይጀምራል። እሺ፣ ይህ ሁሉ ልዩነት ለምን አስፈለገ? ለምንስ ማወቁ ወሳኝ ሆነ? እስቲ ዋናውን ነጥብ እንይ። ይህ ምሳሌ ሁሉንም ነገር ያጠቃልላል ብዬ አስባለሁ። ኤኬአይ ደግሞ ወዲያውኑ ትኩረት የሚፈልግ የእሳት አደጋ ደወል ነው። ሲኬዲ ደግሞ ለብዙ ዓመታት በዝግታና በዝምታ የሚከሰት የቧንቧ ዝገት ነው። አያቸው አይደል? አንዱ ድንገተኛ ጩኸት ነው፣ ሌላኛው ደግሞ ጸጥ ያለ ግን አጥፊ ሂደት ነው። እዚህ ጋር የሕክምናው ግብ ራሱ ይለያል። በአጣዳፊ ጉዳት ጊዜ ዋናው ግብ ችግሩን በፍጥነት መፍታት እና መንስኤውን መቀልበስ ነው። በስር የሰደደ በሽታ ጊዜ ግን ግቡ የረጅም ጊዜ አያያዝ በመጠቀም የበሽታውን መባባስ ማዘገየት ነው። ወደ ዋናው ምሳሌያችንም ስንመለስ ሙሉ ታሪኩን በአንድ ምስል ይነገረናል። አንዱ ድንገተኛ የትራፊክ መጨናነቅ በአስቸኳይ መክፈት ሲሆን፣ ሌላኛው ደግሞ ለረጅም ጊዜ የተሸረሸረ ያለን መንገድ በጥንቃቄ መንከባከብ ነው። በመጨረሻም ይህ ሁሉ ዕውቀት በዕለተ ተዕለት ሕይወታችን ምን ይጠቅመናል? ዋናው ነገር የኩላሊታችንን ጤና መጠበቅ በእጃችን ላይ መሆኑን ማወቅ ነው። የደም ግፊትንና ስኳርን መቆጣጠር፣ መድኃኒቶችን በጥንቃቄ መውሰድ፣ እንዲሁም በቂ ፈሳሽ መጠጣት ሁሉም ሰው ሊያደርጋቸው የሚችሉ ወሳኝ እርምጃዎች ናቸው። እንግዲህ ይህንን ትንታኔ በአንድ ቀላል ግን ወሳኝ ጥያቄ እንቋጭ። ይህንን ሁሉ ከሰማን በኋላ ዛሬ ለኩላሊት ጤና ሊወሰድ የሚቻለው አንድ ትንሽ እርምጃ ምንድን ነው? መልካም ጤና።